ለምን ቀድመሽ አልነገርሽንም? እንግዲህ አስቡ፣ ቀድመሽ ለምን አልነገርሽንም? አሁን የተናገርሽው በሴቶች ላይ አላግጠሻል፣ በሴቶች ላይ አላግጠሻል ምናምን ተብላ ትጮዋለች። እንቁርቲ በመጀመሪያ ትዳርን አታውቂውም፣ ህይወትን አታውቂውም፣ ፍቅርን አታውቂውም። አንቺ ልጅ ወለድሽ፣ ተለያየሽ፣ ከአንዴም 2 ጊዜ 3 ጊዜ ተለያየሽ። ከዛ በፊት ስትርመጠመጪ ነበር ህይወትሽ። አሁን ጃኒ ላይ ያደረግሽው ነገር በቃ ተበልጠሻል። ፍቅር ላይ ናት፣ ጥሩ ህይወት ላይ ናት። አብደሻል፣ አብደሻል። በቃ ተንጨርጭረሽ ሞተሻል። ከአንቺ እኔ 1000 ጊዜ ሊያሾ ትግደለኝ፣ እግዚአብሔር ምስክሬ። ከአንቺ ከዮዳብ ጉቶ ሊያሾ 1000 ጊዜ፣ ጂጂ 1000 ጊዜ፣ ሮማን 1000 ጊዜ ይግደሉኝ። 1000 ጊዜ ነው ማወራው። አንቺ ማለት መርዝ፣ መርዝ አይገልጽሽም። አንቺና ዮዳብ የመርዝ መንገድ። ለመጀመሪያ ጊዜ በሀሳብ ስንስማማ ነው። ምናልባት ሀሳቡን ሊቀይር ይችላል። ስለ ጃኒ እንዳትረሱ። ዮዳብ ጉቶ ሀሳቡን ሊቀይር ይችላል፣ ሊቀይር ይችላል ሀሳቡን። መርዝ ስለሆነ ለምን የኔ ተሰሚነት ካዩ ይቀየራል። እኔ ምን አይነት ጅኒ እንዳለባቸው አላውቅም። የሆነ ጅኒ ያለባቸው የኔ ነገር ተለቅ ብሎ ሲመጣ ማበድ ይጀምራል። ለምን እኔ ለካ ራሴን በሌሎቹ ሌቭል እያየው አንዳንዴ ተቆጥቼ የምናገራቸው ነገሮች ሰው ቱግ የሚልብኝ ለካ ከእኔ የሚጠብቀው ነገር ከባድ ሚዛን ስለሆነ ነው። ትላንትና ነው የሆነ ልጅ እንደዛ ብሎ ሲለኝ በጣም ደነቀኝ። እግዚአብሔር ምስክሬ። ፍርዬ ሰላም ብያለሁ። ከአንተ የሚጠበቀው የተሻለ ነገር ነው። ሌሎቹ ቢናገሩ አቴንሽን አይሰጣ። አሁን ሞጣ እንደፈለገ ቢሳደብ ምንም አይባልም። ምንም ሞጣ ቢሳደብ፣ ዮዳብ ጉቶ ቢሳደብ፣ ሌሎቹ ቲክታክ ላይ በሙሉ ቢሳደቡ ጓ ተብሎ አይጮህም። ከአንተ ግን የምንጠብቀው የተሻለ ነገር ነው ብላችሁኛል። ስለዚህ እሱን እዚህ ውስጥ ገብቷል። ቦታዬን አውቄያለሁ። ቲጂዬ ቦታዬን በደንብ አድርጌ አውቄያለሁ። ቦታዬን ስላወቅኩኝ አሁን የሚጠበቅብኝን ነገሮች ነው የማደርገው። የሚጠበቁ ምክንያቱም ሶሻል ሚዲያ ሁሉም ስለተንጫጫ እኛም ገብቷል እንደፈለግን የመሆን ነገር ነው። ስለዚህ የሚጠበቅብኝን ነገር ለማድረግ ነው ከዚህ በኋላ ማድረገው እና ፍርዬ ቴንኪው። እና አሁን በእንትና ያየሁት በእንቁርት ያየሁት ይሄ ነገር ነው። አልበደለቻትም፣ ክፉ ተናግራት አታውቅም። ከዚህ በፊትም ድሬዳዋ ላይ አቀጣጥላ እንድትታሰር ያደረገችው እንቁርቲ ናት። ካያችሁ ድሬ እናት መስደብ ፋሽን የሆነበት ቦታ ነው። ድሬ አባት መስደብ ኖርማል ቁርስ ምሳራት እንደመብላት ነው። አቦ እናት እንዲትሁን ማለት ለድሬ ልጅ ዝም ብሎ ሻይ ቡና ማለት ሰላም ለምን ነው ጠፋ የምትለው መልስ ነው። በድሬ ነው ለክፋት ብለው የሚነጋገሩት አይደለም። አቦ እናት እንደዚህ ምናምን ብለው ይሳሳቃሉ። የድሬ ልጆች እንደዛ ነው ባህሪያቸው። ስለዚህ እንቁርቲ ከዚህ በፊትም ጃኒን የሆነች ነገር ባለችው እስር ቤት እንድትገባ አስጩሃው ነገሩ ምን እንዲሆን ሆኗል። እስር ቤት እንድትገባ ተደርጓል። ስንት ነገር ያሉ እያሉ ስለ ዳልቻ ተንፍሳ አታውቅም ነበረ። ዳልቻ የሚባል ሬሳ ሙልጭ አድርጎ በሚሳደብበት ጊዜ ከሱ ጋር አርቦሽ ሆና ቁጭ ብላ ታወራ ነበረ። እንቁርቲ ምንም አልመሰላት። ምንም የጃኒ አንድ ስህተት ያውም ይቅርታ የጠየቀችበት ስህተቷን አጋግላ ምን አድርጋታለች? እስር ቤት እንድትገባ። አሁንም ደግሞ የጃኒን ጉዳይ የተደረገችውን አደባባይ ወጣ በደላችሁን ተናገሩ ብለን ወጥተን ተናግረን በደላቸውን ሲናገሩ ደግሞ ለሌሎቹ ቁማር ነው የተጫወተችው። አዎ አንድ ሰው የፈለገ ይበድል በየትኛውም እምነት በሙስሊሙም ሂድ፣ በኦርቶዶክሱም ሂድ፣ በፕሮቴስታንት ሂድ በድሎ ይቅር ካለ ትታረቃላችሁ። አደይ እንደደደ ዳሴ ምንም ይበድል አንድ ሰው በደሉን አምኖ ይቅርታ ካለ ኦኬ። ታዲያ ክርስትናው እስልምናው ኮይንዬ እስልምናው
ጴንጤነት ምኑ ላይ ነው? አንድ ሰው በድያለሁ፣ በቃ አጥፍቻለሁ፣ ይነዋት ይቅርታ ብሎ ሲል ምንድን ነው ማድረግ ያለባት ይቺ ልጅ? ኖ ኖ ኖ ኖ ኖ ኖ አንተ መገደል አለበት። አንተ እንደዚህ የሚባል ነገር አለ? በየትኛውም ዓለም ብትሄዱ እንደዚህ አይነት ነገር አለ? የለም። በሚያሳዝን ሁኔታ እቺ መርዝ ግን ሁልጊዜ አቁነጠንጣታል። የምታወራው ነገር እንዴት አድርጌ አንዱን ከአንዱ ላናከስ የሚል ማንነት አላት። ጃኒን ትወልጃታለሽ። እንቁርቲ ልንገርሽ፣ እኔ በጣም ነው የምትወልጃት። ትወልጃታለሽ፣ ትወልጃታለሽ። ይሄ ያለ ነው። እኛ በኤቪደንስ ነው ስለ ጆን ዳንኤል ያወራሁት። አንድም ያለ መረጃ ጆን ዳንኤልን አልተናገርኩትም። በመረጃ ነው ያወራሁት ስለ ጆን ዳንኤል አቢዩዚቭ እንደሆነ በመረጃ ነው ያወራሁት። አሁንም ካለችው ጋር መስማማት አልቻለም ጆን ዳንኤል። አየሽ፣ አንዳንዱ በሌላ ነገር ጎበዝ ሊሆን ይችላል፣ ሴት ላይ ግን ጎበዝ አይደለሁም። ሴትን መንከባከብ ላይ መሀይሞች አሉ። ሴትን ትሪት ማድረግ ላይ ቆዳ የሆኑ ወንዶች አሉ። ሁሉም እያልኩ አይደለም። እንቁርቲ አውሬ ነሽ አንቺ። አሁን ወንድ መንከባከብ ስለማትቺ ወንዶቹ በሙሉ ጥለውሽ ሄደዋል። አንዳንድ አውሬ ሴቶች አሉ፣ አንዳንድ አውሬ ወንዶች አሉ። እንደምናውቀው ሶሪ አዶናይ ቅር እንዳይል ጃኒ በጣም ጆን ዳንኤልን በነበሩበት ጊዜ በጣም ታፈቅረው ነበር። በአሁን አይደለም፣ ኤክሷ ነው። አብረው በነበሩበት ጊዜ ያውላ እየተበደለች ታፈቅረው ነበር። ያውላ እየሆነች ይሄ ሪያሊቲ ነው። ታፈቅረው ነበር፣ ተወደው ነበር። ምንም ጥያቄ የለው። ግን ሊታያት አልቻለም። ለምን? ልጅነት አለ። ልጅነት ካለ በአቢዩዙን የማታውቀውም ስለሚወደኝ ነው የሚሉት አብዛኛው ሴቶች። የብዙ ሴቶች ችግር ነው ይሄ። የሚወዳት ይመስላል ሲመታት ምናምን፣ ከፍቅር አንጻር ሲቀና፣ ወንድ ልጅ ከፍቅር አንጻር ይመስላል ሲቀና። እኔ ተከፍሎኝ የምቀና ሰው አይደለሁም፣ እግዚአብሔር ምስክሬ። ለምን? የእሷን ማንነት ካወቅኩኝ ምንድን ነው የሚያስቀናኝ? ሚስቴ እንዲያውም አምሮባት መንገድ ላይ ወንዶች ባይዋት እንደዚህ በማየት ደረጃ ደስ ነው የሚለኝ እንጂ አልቀናም። ለምን? ጽድት ያለች ሴት ናታ። የምትታየው እኮ የምታምር ሴት ናት። እንኩቶን አያይም። እንኩቶ የመሰለች ሴትን፣ ራሷን የማትጠብቅ ሴትን ማንም ወንድ ቀና ብለው አያትም። ማየት ይችላል ማንም ሰው። አያት ማለት አጋድ ግድ ወን ብዬ ነው የማስበው። የኔ ሚስት ለካ ጻዳ ያለች ናት፣ ጽድት ያለች ሚስት አለችኝ እንጂ ለምን አያት ብዬ ጓገጭ አልልም። ናው ላናገር ካለ ዛሳና ዘር ስቶሪ ላናግራት ምናምን ካለ የክብር ጉዳይ ነው፣ ትዘነጥለዋል። ግን ሚስትን ማየቱ እንደዚህ ሾፍ አድርጎ ላጥ ማለቱ ያንተ ሚስት ጽዳት ቆንጆ መሆኗን መናገር ነው፣ ምስክር ነው። ያ አንዳንድ ወንዶች የበታችነት ስሜት ስላለባቸው ኢንሴኪውር ስለሆኑ ያንን ነገር በጣም ወደ ሌላ ነገር ይወስዱበታል። ሌላ ሰው ሰላም ተባለ ማለት አንዳንድ ወንዶች እንዴት ወንድ ሰላም ትያለሽ የሚሉ ደግሞ እብዶችም ተፈጥረዋል። አሁን እንቁርቲ በእርግጠኝነት የቅናት መንፈስ ኖሮባት አብሯት መኖር ያልቻለች ናት። ልጆቿን አሜሪካን ሀገር ማሳደግ አቅጧት ኢትዮጵያ ልካ $200 የምታሳድግ ናት እንቁርቲ ማለት። አሜሪካን ሀገር ማሳደግ አቅጧት። እንደ አሜሪካን ሀገር መንግስት ይቀልባል። ዮኒ ማኛ ብቻ ነው እንደ ዌልፌር የሚሰጠው ካላችሁ፣ ኦኬ ዌልፌርም ሰጠኝ ምንም ሰጠኝ፣ ዮኒ ማኛ ልጆቹን እያሳደገ ነው። ወዛቸው ምናቸው ምር ያሉ ልጆች ነው ያሉት። እንዴት አቃተሽ? አሜሪካን ሀገር በፍሪ ፉድ የሚታደግ ከሆነ በመንግስት እርዳታ ብቻ የሚታደግ ከሆነ አንቺ እንዴት አቃተሽ? እንዴት አቃተሽ? እንቁርቲ ንገሪን እስቲ፣ እንዴት አቃተሽ? እንዴት አቃተሽ? ይሄ ነው። አንቺ መርዝ ነሽ። ሴቶችን ታጠቂያለሽ፣ በምትፈልጊው ነገር ትሄጃለሽ።
ከዛ በኋላ ተመሽና ደግሞ እንደ ተስተካከለ አድርገሽ መተሽ ታደርጊያለሽ። አሁንም ሴቶች አቢዩዝ ይደረጋሉ ባላወቁበት ጊዜ። ከዛ በኋላ መጡ፣ ይቅርታ ተጠያየቁ፣ ነገሩ በጥሩ ተፈቷል። ወደ ሌላ ይሂድ የሚል ሰው ጭካኔ የተሞላበት አሪዮሶች ደግሞ አሉ። ምን የሚባሉ እዚህ ሀገር የሴት መብት ተከራካሪ የሚባሉ አንዳንድ ቆዳ ሴቶች ያሉ ቲክታክ ላይ ቆዳዎች እስከ መጨረሻው ካልሄድሽ አንቺ ማለት ለሴቶች አንደግፋችሁም ምን አንልም እንዴ? አንዳንዴ ስህተቶች ይኖራሉ። በይቅርታ ከተፈታ በይቅርታ ይፈታል። ወደዚ ይፈታል። ሁሉ ነገር ወንድ ልጅ መታሰር አለበት፣ ሴት ልጅ መታሰር አለባት ሁሌ አይደለም። አንዳንዴ ይቅር ለእግዚአብሔር የሚል ልብ ያላቸው ቅን ሴቶችም ቅን ወንዶችም አሉ። ሴቶችም በድለው ይቅር ብያታለሁ ለእግዚአብሔር ስል የሚል ወንድ አለ። ወንድም በድሎ ይቅር ለእግዚአብሔር እግዚአብሔር ብድሩን ይክፈለው ብላ የምትሄድ ሴት አለች። እንቁርቲ ግን ምን አለች? እሷ በሌሎች ሴቶች ላይ ውሸት እንደሆነ ምን እንደሆነ እያለች ትንዘረዘራለች። ማጠየቀሽ አንቺ እኮ ሴት አይደለሽም። እግዚአብሔር ምስክሬ። ለምን ቤትሽ ላይ እንኳን ድር ያደራ እከክ እኮ ነች። ጽዳት እንኳን ማታውቂ የእጅሽ ጥፍር ጥፍሮችሽ የገሙ እኮ ናቸው። ስለ ሌላ የማውራት ሞራል የለሽ። ስለ ሴት የማውራት ሞራል የለሽ። ቆሻሻ ሴት ነች። ጨካኝ ሴት ነች። በማንኛውም መልኩ ሴት ልጅ መበደሏን ከነገረችን ካየነው በመረጃ ምንድን ነው የምናደርገው? እኔ እንደ አንድ የሴት ልጅ አባት ምንድን ነው የማደርገው? ሶሻል ሚዲያ ላይ አየሁ፣ መረጃ መጣልኝ። በምናየው ነገር ምንድን ነው የማደርገው? ቀጥቅጣት ነው የምለው? ደብድባት፣ ችግር የለውም ስለምትወድ ስለምታፈቅረ ዝም ብላ ቀጥቅጣት ይበልሽ ነው የምላት? እንደ ወዳ ፈቅዳ ራሱ ብትደበደብ አንድ ሴት ወዳ ፈቅዳ ብትደበደብ ደብድብላለሁ እኔ ደብድብላለሁ። እቺ ቆሻሻ ለዋንትያ እንዴት አርጋ ጮኸች! ይዋት ዘረኛ መሆኗን የምታውቁት ዘረኛ ቆሻሻ መሆኗን የምታውቁት ዋንትያ በምታዋት መልኩ እዛ ላይ ምን ልስጥ ይኸው ቂጤን ይኸው ምንን ስትል ለዋንትያ ከጎኗ ቆመች። ይኸው ምን ልስጥ ምን ልሁንልህ ወይኔ ጉዴ ምን ስትል ለዋንትያ እንደዛ አብዳ ከጎኗ ቆመችላት። ጃኒስ በሴት ከሆነች ጃኒ እህቷ አይደለች? በሴትነት ከሆኑ ግን ጃኒ እህቷ አይደለች? እህቷ ናት። በሴትነት ከሄዱ ዘረኛ መርዝ ማለት እኔ እንቁርቲን ጌታ ኢየሱስ ምስክሬ በጣም ነው ምጠላት። የምጠላበት ምክንያቴ ደግሞ እያንዳንዱን ነገር በመርዝነት ስለምትሄድ ነው። ለምን ለዋንትያ ጮኸች? እንደዛ ያለች ሴት ያውም እንዲልስጥ ያለች ዋንትያ ከጎኗ ቆመችላት። እዚህ ጋር የደማችውን የተሰነጠቀችውን ሶሻል ሚዲያ ላይ የመታትን የደበደበችውን እያወቀች ቪዲዮ ምን አላረገችም? ሌላ ነገር አድርገ አንዴ ታፕታፕ አድርጉ። ተግባባ። ታፕታፕ እያደረጋችሁ የኔዎቹ እውነቱን ነው የምነግራችሁ። ጃኒ መታ እንዲሆነች በሶሻል ሚዲያ ማየን። እሷን ብቻ ሳይሆን በጣም ድብርት ላይ ነው ያለችው። አሁን ያለችው ከጆን ዳንኤል ጋር ያለችው ሴት ልጅ የወለደችለት ደብሯት ነው ያለችው። ሳምሪስ ሴት ናት። ሳምሪ ማለት ነው። ሳምሪን ስትቀጠቅጫት ነበር የጂጂ ልጅ ስለሆነች የጂጂ ልጅ ብቻ ስለሆነች
ትቀጠቅጫታለች። እና የጂጂን ይቅርታ የእንቁርቲን መርዝነት በዛ ነው ማየው። የእንቁርቲ መርዝነት በዛ ነው ማየው። ተግባባን? ትመርጣለች፣ ዋንትያ ትላለች፣ ለእሷ የተመቻትን ብቻ ትደግፋለች፣ ሌሎቹን ከእሷ ጋር ማሄድ ነገር መርዝ ትለቃለች። እኔም አሁን ጆን ዳንኤል ከዚህ በኋላ የሚሰራው ስራ እንዲስተካከል ነው። ህይወቱ በሙሉ ይበላሻል። መስተካከላል። ሴት ልጅን ትሪት የማድረግ ነገር ወይ ከሴት መራቅ፣ ይህንን ነው የምነግረው። ከሴት መራቅ ወይ ደግሞ ያለበትን ችግር ማስተካከል። እንቁርቲ ግን ያደረገችውን ነገር ራሳችሁ ልዩዬ ራሳችሁ ለዋንትያ እንደዛ እየተበላቀጠች አብራው ሆና አብራው ሄዳ አብራው እሰጣለሁ ያለችውን ወንድ ልጅ ሊቀበል ነው የሚሄደው። እኔ እሰጣለሁ ተብዬ ይሰጠኛል ብዬ ነው የማስበው። ወንድ ልጅ ይሄ ገመዳፍ ጅል ብሎ አገር ቤት ገባ። ለሙሙ ብሎ ነው አገር ቤት የገባው። በጣም የአራዳ ልጆች ደግሞ ይላል። ኧረ ተው ተው ተው፣ የአራዳ ልጅ የሚባለው ውሻዬ። ኧረ አዲስ አበባ ላይ ነው የአራዳ ልጅ የምንባባለው። ጌታ ኢየሱስ ምስክሬ፣ ሌላ ቦታ ላይ የአራዳ ልጅ የሚባባል የለም። አምጣ የለም። ዝም ብለህ እዛ ገብተህ አራዳ ልጆች ምናምን አትበል። የለም፣ ሰምተንም አናውቅም። እና ኢትዮጵያ ሮጦ ሄደ ይቺን ልጅ ለማግኘት ብሎ ቆላው። እሷም ተቆልታለች። እሷም አታርፍም፣ እንደምታዩት ናት። እና ነገሮች ይበላሻል። ከዛ በኋላ ድራማው እንቁርቲ ያለችልኝ ከጎኔ እንቁርቲ ስላለች እንትን እንላለን። ምን እንቁርቲ ብልጽግና የመሰለቻችሁ ሰዎች አላችሁ። ዝምባም ናት እንኳን ብልጽግና ልትሆን። በብልጽግና ልታስፈራራ ትሞክር ነበር። ማን ሲያደርግ እንደነበረው? ዳልቻ የሚባል ከብት ሲያደርግ እንደነበረው። ኧረ ብልጽግና ናት እሷ እንደዚህ ቆዳ ምንም ውስጥ የለችም። ልጆቿን እንኳን ማሳደግ አልቻለችም። ልጆቿን እንኳን ማሳደግ አቅቷት ኢትዮጵያ ልካ ነው የምትኖረው እቺ ዝምብ እንኳን ብልጽግና ልትሆን። እና በሱ ለማስፈራራት ነበር የምትፈልገው። ማንን? ኢትዮጵያ ያሉትን አሁን እነ ሊያን ምናምን በዛ ለማስፈራራት ትፈልግ ነበር። ሊያ መረጃ ሲደርሳት፣ ሊያ ሾው መረጃ ደረሳት። ኧረ ማንም አናቃትም ይቺ ንካክ ብለው ነገሯት። ነው እንዲ ያለች ነው ምንም የለም። እሷም ብረግጣት ምንም ችግር አይፈጠርም። አዎ ችግር አይፈጠርም። እሺ አሁን ሊያ መደበሪያዋ እንቁርቲ ናት። ያስመረረቻት በአሁን ሰዓት እንቁርቲ መደበሪያዋ ናት። ይውዬ የሊያ መደበሪያ እንቁርቲ ሆና ቁጭ የመንግስት ምናምን ጋር የምትገናኘው ምንም ነገር የለም። ምንም ነገር በዛ ነበር ብዙ ነገር የምታደርገው እንቁርቲ። አንቺ ዝፍዝፍ አሮጊት፣ አንቺና ዮዳ መስራት ያለባችሁ ሰውነታችሁ ላይ መጀመሪያ። እውነቴን ልንገራችሁ፣ ከፍትፍቱ ፊቱ ይላል የአራድዬ ልጅ ሲናገር። ሲያዩት ያላማረ ሲበሉት ያቅራል ይላል አማራ ሲተርት። ስትታዩ እካኮች፣ ዝፍዝፎች። ዝፍዝፍ ስትሆኝ ደግሞ ምን ይመጣል? ጠረን ይመጣል። ቲክታክ ላይ ቀኑን ሙሉ ነው የምትዩ። እኔ የምታዩኝ ነኝ እንግዲህ ቲክታክ ላይ ገብቼ ሞቅ ሞቅ አድርጌ አላላላ ፎንቴን የአራድዬ ልጅ ሞቅ ሞቅ አድርጌ ልም ነው። ታውቃኛለህ፣ ማንም ያውቀኛል። ዩቲዩብ ላይም እንደዛ ነኝ፣ ፌስቡክ ላይም እንደዛ ነኝ፣ ቲክታክ ላይም እንደዛ። ማንም ያውቃል። ሞቅ 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 ጭቡት አድርገን እልም ትላለች መጣ እንቁርቲ። ስለዚህ ድሬም ላይ ያሳሰርሻት አንቺ ነሽ። ዋንትያስ እንደዛ እየተበላቀጠች መበላቀጧን እንኳን አልመከርሻትም። ኦሮሞ ስለሆነች ነው ትያለች። በኦሮሞ አትደበቂ። ኦሮሞ ሲያጠፋ ይረገጣል። የኦሮሞ ልጅ ሆነ አማራውን ትረገጣለ፣ ትግራዩን ትረገጣለ። ምን ልታመጣ? በአንዳንድ ልጆች
ኦሮሞ መለኪያ አይደለም፣ አማራ መለኪያ አይደለም፣ ትግራዋይ መለኪያ አይደለም፣ እንዲሁም ደቡብ መለኪያ አይደለም። የእነሱ ችግር ምንድን ነው? ልክ ጥፋታቸው ሲመጣ ላጥ ብለው ዘር ውስጥ ይደበቃሉ። እኔን ዘር ውስጥ ደብቀኝ እስቲ። ዘር ውስጥ ሃይማኖት ውስጥ የማይደበቅ ማኛ ይባላል። ራሴ በሰራሁት ነገር ምን ውስጥ ነው የምደበቀው? ራሴ ፔጅን ከፍቼ ጥግብ ብዬ ከተናገርኩ በኋላ የሆነ ቦታ መደበቁን ምን አመጣው? ምን አመጣው መደበቀው? ሞዴሬተር የለህም ወይ? ኖ በጨረ ይዝናኑ፣ በደንብ ይዝናኑ። የእንቁርቲ ጀለሶች መዝናናት ይችላሉ እዚህ ፔጅ ላይ። እንቁርቲ በጉዲፈቻ ነው ያደገችው። የእናትን ጣዕም አታውቅም፣ የቤተሰብ ጣዕም አታውቅም። እንደ ልጅ አድርገው ነው ያሳደጓት። ልጅ አስተዳደግ አታውቅም። ብታውቅ ኖሮ ስንት አሜሪካን ሀገር ስንት ሲንግል ማሞች ልጆቻቸውን እንዴት አድርገው እንዳሳድጉ ለቁም ነገር እንዳበቁ መናገር እንችላለን። በጣም ብዙ አሜሪካ ብትሉ፣ አውሮፓ፣ ኢቭን አረብ ሀገር ብትሄዱ እግዚአብሔር ምስክሬ ልጆቻቸውን ኢቭን ኢትዮጵያ ለልጆቻቸው ብለው ብዙ መከራና ስቃይ የሚያለ እንደ እንቁርቲ አይነት ሌባ ምን ያደርጋል? እንዲህ በዚህ እያለች ስታባ እንደ ዮዳ ጉቶ አይነት ሌባ። ሁለቱ ናቸው ሶሻል ሚዲያን ያበከቱት። መርዝ ደግሞ ጴንጤ ናቸው። አይገርምም? እንቁርቲም ጴንጤ ናት፣ ጉቶም ጴንጤ ነው። መርዝ ነው ጴንጤ ስለ በምክንያት መርዞች። እኔ በጣም ነው የምወድ፣ በፍቅር ይለዋል፣ እወዳለሁ፣ ከአንተ ጋር ምንም ችግር የለብኝም። ከዛ ይገቡላል። እኔ አሁን ይላል ጉቱ ከማንም ጋር ችግር አለብኝ። አንተ ዝፍዝፍ ለምን ዋሻለሁ? አንተ ከአንተ ጋር ችግር አለብኝ። ያለብኝ ደግሞ በእኔ ስም ነው። አንተ የፈመስከው ማንም አያውቅም ከነ መፈጠር። እኔን መሆን ነው የምትፈልገው። ደሴ የባ በየጊዜው ምክንያት ነው የምትፈጥረው ዝምባ። ስለዚህ እኔ አልዋሽማ። ጠላቴን ጠላት ነው የምለው፣ ወዳጄን ወዳጅ ይላል። አስመሳይ ሌቦች ግን ጠላቱን እኔ እኮ ችግር የለብኝም። ውሸት ናቸው። አሁንም የእንቁርቲ ጉዳይ ጃኒ ከዚህ በፊት አሳስራለች። አሁንም ሙልጭ አርጋ ሰድባታለች። ዋንትያ ግን ጨዋ ነች ትላለች። ዋንትያ ልም ያለች ዱርዬ ናት። እውነት ለመናገር እናትነቷን ወደዋለሁ። በወንዶች ላይ ወንዶች፣ በወንዶች ላይ ወንዶች፣ በወንዶች ላይ ወንዶች ስትርመጠመጥ የምትውል ናት ዋንትያ። አልዋሸውም። ወንድ ነው ስትቀያየር የምትውለው። ዮኒ ማኛው ዋሸ። እንደዚህ አይነት ችግር አለባት። እናትነቷን ወደዋለሁ። ለልጇ በጣም ትንከባከባለች። ግን ስርዓት ይዛ የምትኖር ልጅ አይደለችም። መምከር ካለብሽ አንቺ እውነተኛ እህቷ ከሆንሽ ተይ፣ አትርመጥመጪ። አሁን ልጅሽን አሳድጊ። ትምህርት መማር ካለብሽ ተማሪ። ጌመርም ከሆንሽ ጌም ተጫወቺ። በቃ ገንዘቡ አለሽ፣ ተጫወቺ። ተረጋጊ ማለት ትቻለሽ። አትያትም። ከማንም ወንድ ጋር ነው የምትሄደው። ሶሻል ሚዲያ ላይ ወንዶችን እንዴት እንደምታደርግ የምታዩት። እምዋሸው ነገር የለም፣ ሀቅን ነው የምነግረው። ስለዚህ ዋንትያ የማይጠቅማትን ነገር እያደረገች ነው። ስለዚህ ነገ እንዴት አይነት ትዳር ነው የሚኖራት ዋንትያ? ወንዶች ስታፈራርቅ ከዋለች ነገ ምን አይነት ወንድ ነው የምታገባው? ብልግና። ስለዚህ እንደዚህ አይነት ቆሻሻ ሰዎች እንደነ እንቁርቲ ያሉትን ተጠግተው አፈር እኔ እንቁርቲ ዮኒ ማኛን እወዳለሁ ያለች ጊዜ ነው እኔ በቃ ምንም እለው
ሴጣን ወዳለው ቢለኝ ይሻለኛል። ማላምነው ሰው ቢኖር በህይወቴ እዮዳብ ጉቶና እንቁርቲ በህይወቴ ማላምነው ሰው እግዚአብሔር መስክሬ እነሱ ነው በህይወት እስካለሁ። ምክንያቱም ሶሻል ሚዲያ ላይ ቆይቻል። ማንም ያውቃል፣ ነጥዬ አውቃለሁ ማን ለምን ፐርፐዝ እንደመጣ። ጌም ይጫወትና እዮዳብ ጉቶ ጌሙን ይተውና ጌመሮችን መሳደብ ይጀምራል። ቂጡን እስኪያልበው ጌም ይጫወታል፣ እስኪ ቀዝን ይጫወታል፣ ይንደባለላል። ከዛ ጌም ትንሽ አልሰጥ ሲለው መጥቶ ደግሞ እናንተ ለባኞች፣ እናንተ ምኖች ብሎ ይሳደባል። እንቁርቲም ጌመር ናት፣ እየተጫወተች ነው፣ የምታዩት ነው። ሰርቼ ነው የምበለው። አመዶ ማናባሽንም አታታይም፣ ማንንም እንተዋወቃለን። ስለዚህ አሁንም የምናገረው ምንድን ነው? የተንኮል መንገድን ጃኒ ላይ ለመሄድ አሁን የሞከረችው። ሌሎቻችሁም አላችሁ የሴት ተቋርቋሪ ነን የምትል ወንድ ፊት የሆናችሁ ግንድ ፊቶች፣ የሴት መልክ እንኳን የላችሁ። ይህ ጥቅርሻ ሲጋራ የሚያጨሱ የሚጠጡ ሰካራም ሴቶች መጥተው እኛ ይላል እኛ እስከ መጨረሻው ለሚሄዱ ሴቶች እንጂ ለዝም ብሎ ነገር ከጎን አንቆምም። ምድጃፍ መጀመሪያ ከሱስ ውጡ። ትዳር ይኑራችሁ፣ ልጆች ይኑራችሁ፣ ልምዱን ወቁት። የሴት ሙሙ አብራችሁ የላሳችሁ ለሴት ተቆርቋሪ ነን ለሚል አንሆንም። እኔ ልጅ ስላለችኝ፣ እናት ስላለችኝ፣ እህት ስላለኝ፣ ሁሉ ነገር ስላለኝ እንደዚህ ለሴት የምቆረቆረው። የወንድ ጥላቻ የሰከራችሁ ሴቶች አላችሁ። ሶሻል ሚዲያ ፈረስ ፊት የመሰሉ አፈር የመሰሉ ሴቶች እንዲሁ ለማየቱ ራሱ የሚቀፉ ወንድ ራሱ የማይቀርባቸው በወንድ ጥላቻ ይሰከሯል። ሌባ ጎማ ፊት የሚመስሉ ጌታ ምስክር እንደው ሴት ነው ወንድ ብለህ የምትጠራጠራት ሴት መጣ ወንዶች እንደዚህ ይበድሉናል። ማን ተጠግቶሽ? ማን አጠገብሽ ደርሶ በየት በኩል አይቶሽ? ወንድ ልጅ በምን ይሳብ? እንዴ ወንድ ልጅ ቆንጆ ሴት ነው አብዛኛውን ጊዜ የሚቀርበው የሚጠይቀው፣ አፈርን አይጠይቅም። it's not gonna happen። አፈርን ወንድ ልጅ አይጠይቅም በየት በኩል። ስለዚህ የማይረባ ነገር ይሄ ግንድ ፊት የመሳሰሉ ስታዋቸው ራሱ ሲያወሩ ቡግራቸው፣ ቡግንቻቸው፣ አይናቸው የፈጣጠጠ እካክ የመሰሉት መጥተው ለሴት አትበሉ። ማንም ይፈልጋቸው የለም። አትበሉ፣ ዝም በሉ በቃ እናንተ። ምክንያቱም ብትፈልጉም የምታገኙት ወንድ የለም እካክ። እውነቴን ነው። ምድጃ አፍ፣ በሱስ ያበደ አፍ፣ ዱርዬ ሴት፣ መረን የሆነች ሴት ስለ ሴት መቆርቆር አትችልም። ስለ ሴት የምትቆረቆረው ጨዋ ሴትና ጨዋ ሴት ብቻ ናት። አከተመ። ጨዋ አካሎች በአናትሽ ተተካይ። ለምን ገደል አትገቢም? ምንም የማግዝሽ ነገር የለም። ተንጠልጣይ። እኛ የምንደግፈው ጨዋ ሴትን፣ ስርዓት ያላት ሴትን፣ የሆነ ሴትነት ያላት ሴትን እንደግፋለን። በቃ ፍቅር የሚያውቁ ቤተሰብ ያላቸው። አሁን ለምሳሌ ጃኒ ለእናቷ ቤት ገዝታለች። እቺን አለመደገፍ ንፉግነት ነው። ከምንም ነገር እንደዛ ተሰድባ ተንቋሻ ምን ብላ እናቷን ቤት ገዝታላታለች። ለእናቷ ኖራላታለች። ለቤተሰብ አስተዳዳሪ ናት። ስለዚህ እቺን ሴት ማየት እችላለሁ። ለዋንትያ ስቆም ለልጇ ስለቆመች ለልጇ ባህሪዋ አሁን በጣም እያስጠላ ነው። ከወንዶ እንደምትዘለው ነገር ዋንትያ አሁን ደግሞ ቢች ዳር ሆና ቀላል አልነበረም እያለች ቢች ዳር ላይ ወክ እያደረገች ላይክ ትለቅማለች። እኔ ብዬ አለሁ ቀላል አልነበረም እያሉ የሚቆሉ ሴቶች አሉ ብዬ ሳልጨርስ ፖሰተችው። እንደው እያሸበሸበች እያመሰገነች ምናምን
አይደለም የለም። ወክ እያረክ ቁጭ እያለች እየተነሳች የቢጫው ባልብስ ለብሳ ምናምን እየተቆሉ ይፖስቱታል። ይሄውን እግዚአብሔርን አመሰገኑ ሊባል አመሰገኑ ጌታን። በጣም ነው እንዲያመሰገጅው። አይማሩም። በጣም ደነዞች ናቸው። የዚህ ትውልድ ትምህርት ቤቱን አያውቁትም። ኤጁኬሽን ባክግራውንድ የለም። የሚያነቡት ሪሰርች የሚያደርጉት ነገር የለም። ስለዚህ በቃ ትልቁ ጭንቅላታቸው ከገንዘብ ጋር ተጣብቋል። ገንዘብ አምላኩ ሆነዋል። በቃ ገንዘብ ይምጣ እንጂ ሌላ ነገር ምንም ነገር በአፍንጫው ቢተከል ደንታ የላቸው። ደንታ የሚባል የለም። የክብር ጉዳይ የሚባል ምንም ነገር እኔ ሰምቻለሁ። ዱባይ ላይ ባለሀብቶች ጋር ሄደው አፋቸው ላይ የሚጸዳዱባቸው ኢትዮጵያውያኖች አሉ። ለገንዘብ ብለው እኛ ኖርማል የሆኑ እህቶቻችን በፖፖ ክትፎ ቢቀርብላቸው አይበሉም። እኛም አንበላም። በፖፖ አዲስ ፖፖ ተከፍቶ፣ ምክንያቱም ሳይኮሎጂ ኖርማል ስለሆንን ጤነኛ ስለሆንን ገንዘብ ስለማይበልጥብን በንጹህ ፖፖ አዴ ቤት እዛው ተከፍቶ ታጥቦልህ በክትፎ ቢቀርብልኝ ከነብለዋል። ክትፎ ጭንቅላት ይጠይቃል። ሳይኮሎጂ ነው ትልቁ። ሳይኮሎጂያቸው የተመታ ስለ ገንዘብ እንጂ ሌላ ነገር ማሰብ የማይፈልጉ ትውልድ ኢትዮጵያ አፍርታለች። ኑሮ ውድነት ኑሮ ተወደደ ብሎ መኖሩን ያቆመ የለም። አንዳንዴ ትቸገራለህ፣ አንዳንዴ ህይወት ይስተካከላል። this is part of life። ህይወት ጣዕሟ ያ ነው። ሁሉ ነገር የተሟላ ጊዜ ወደ ወንጀል ነው የምትገባው። እውነቴን ነው። ገንዘብ በጣም ሲሞላ ወደ ወንጀል መሄድ ትጀምራል። ጥጋብ ነው የሚሰማ። በተለይ አበሻ ገንዘብ በጣም ሲሞላው ወደ ፓወር ነው፣ ኮንትሮል የማድረግ ነገር ነው የሚፈልገው። ለምን? ሀብታምን የሚጠላው የለም። ማንም ኢትዮጵያዊ ሴት የሀብታም አስቀያሚ የለውም። ይሄ ሜንታሊቲ አለው። የሀብታም አስቀያሚ የለውም። this is the mentality ብዙዎቻችሁን የቀየሩባችሁ። ወንዱም የሚወጣጠረው ትንሽ ሳንቲም ሲይዝ ነው። ከዛ በፊት እኮ ቆሽማንዳ የነበረ ወንድ ነው። ትንሽ ሳንቲም ያዝ ነብሴ ብብቱን አበጥሮ ነው የሚሽከረከርብሽ። ለምን? ገንዘብ ፍለጋ። አንቺ ራስሽ ገንዘብ ስሪ እናቱ፣ አንቺው ስሪው። በተለይ አውሮፓ ያለሽ አሜሪካ ያለሽ ምናምን ራስሽ ስሪ። ግን ደስ ከሚለኝ ነገር አሜሪካን ያለች አበሻ ሴት እግዚአብሔር ምስክሬ ነው የምለው፣ አሜሪካ ያለች አበሻ ሴት ለዛ አይነት ነገር ብዙ ግድ የላትም። ባናት ተተከል ነው የምትለው። ተግባባ እካክ ነው የምትለው። አውሮፓ ያለች ሴት እንትና እኮ ብር አለው ብላ የሰው ብር ስታሳድ አትውል። ለምን? ለፍታ ጥራግራ። አረብ ያለችማ እሷን ያዘማ ጸደቀ። እሷ ናት ወጪ የምትሸፍነው። የአረብ ሀገሯ ደግሳውላ ታገባለች። እግዚአብሔር ይስጣት። የአረብ ሀገር ሴትማ ባሉላ ናት፣ ሚስት አይደለችም። ጥሎሽ ጥላ ነው የምታገባ። እኔ ምን እንዳቀመሷቸው አረብ ሀገር ምን እንደሚያቀምሷቸው አላውቅም። አረብ ሀገር ያለች ሴት ጥሎሽ ጥላ ነው የምታገባ። ቤት ገዝታለ ጥሎሽ ጥላ ደግሳ ሁሉን ነገር አድርጋ ታገባለች። አብዛኛው ያየሁት የአረብ ሀገር ድግስ፣ የአረብ ሀገር ሰርግ፣ ከአረብ ሀገር ኢትዮጵያ የሄዱ ሴቶች ሙሉ ወጪ ሸፋኛ አረብ ሀገር ያዘ። ወሽመጤ ብጥስ አለ ያለው የአረብ ሀገር ሴት። እኔ ምን እንደሚያጨሱ አላውቅም አሉ እንጂ ደግሞ የአዲስ አበባ የከተማ ሴቶች ጥሎሽ ትንሽ ቪየት ላክልኝ ይላሉ። ኖ ኖ ኖ ኖ፣ የምን ጥሎሽ? ከጥሎሽ በፊት ለሽምግልና ገመቺሳ ተልኳል። ነው ዘር ይውጣልሽ አንቺ ሴት። ማን እንደሆንሽ አላውቅም፣ ማን እንደሆንሽ አላውቅሽም። እናቱ ገመቺሳ ቪየት
ለሽምግልና ያስላከች ሙሉ ወርቅ፣ የእጇ ሙሉ ወርቅ፣ የአናቷ ሙሉ ወርቅ ያስላከች አንቺ ትለያለሽ። አንቺማ ነፍሴ ዳይመንድ ቆፍሮ ነው የሚያወጣው ብለሽ ነግረሽዋል። የኔም ሙሙ ዳይመንድ ነው፣ በቃ ዳይመንድ ነው አይገኝም ብለሽ እንደምንም ይሄን ሰውዬ አጡዘሽው። ምን አይነት ሴት ነሽ? በመድኃኒዓለም ምን አይነት ሴት ነሽ? ምን አይነት ሴት ነሽ? እንግዲህ አስቡት፣ ከአረብ ሀገር ሜዶቶቻችን ሙሉን ድግስ ሙሉን ወጪ ጭለው ያገባሉ። ወንዶች ሙሉ ወጪ ችለው እንዲያውም አይታችኋል። አንድችን የሚያክል ልጅ አረብ ሀገር ዱባይ እየተደገሰ አለ። ማዘርዬን እስክታ አብሮ ይላል ምናምን ነገርና ጫማ ራሱ የባህል ልብስ ለብሶ ስኒከር ያደረገው ራሱ ቆሽሿል። በደንብ የጸዳ ስኒከር እንኳን አላረገም። ጩጬ ፓንክ የተቆረጠ ልጅ አብሯት እንዲህ እኔ እግዚአብሔር ምስክሬ መጀመሪያ ሳይ ልጇ መስሎኛል። ደስ ብሏት ልጇ የሆነ ነገር ሆኖ ምናምን መስሎኛል። አሁን ይሄን ልጅ እንደዚህ ተሸክማ ነው ጡት እንኳን የምታጠበው። እንደዚህ ነው ብላ ቅፍ አድርጋ እዚህ ጋር ና አማረኝ ሲላት ና ማሙሽዬ ና ጥባ፣ አብረው ሲተኙ ራሱ ና እዚህ ጋር ጥባ ብላ የምትለው አረብ ሀገር ነው። ታላላቅ ድራማዎችን የምናየው ምን የመሳሰለ ድራማ የምናየው ከአረብ ሀገር ይመጡና በአደባባይ ራሱ እኔ ልንገራችሁ አይደለ ባሌን ደግሼ ነው ያገባሁት። እኔ ችዬ ወጪውን ችዬ ወደ አረብ ሀገር ሲመጣ ችዬው ሹፍርና ላይሰንስ አውጥቼለት ሹፍርና አስቀጥሬው እንዲህ ነኝ እኔ። አንዷ ደግሞ ትመጣለች ገመቺሳን በሙሉ ወርቅ ለሽምግልና ለእንትን እንኳን አይደለም ጥሎሽ እንኳን አይደለም እኮ ለሽምግልና ገመቺሻ ታስጭናለች። የአራድዬ ልጅ ደግሞ ህይወት እኮ እንዲህ ናት አባቴ። አንዳንዷ እንደ ዳይመንድ ትፈልጋለች ክብሯን ስጠብቅ፣ አንዷ እንደ ደግሞ ህፃናት ማሙሽዬን እዚህ ጋር የሚያስጠቡትን ኑ ተብሎ የሚባል ደግሞ ህፃን ልጅ ይዘው ይገባል። እንግዲህ እግዚአብሔር ያሳያችሁ፣ ፈጣሪ ያሳያችሁ። ምንም ነገር በማያው ነገር ላይ እግዚአብሔር በሚያውቀው እንደዚህ አይነት ሁለት የሴቶች ልዩነት አይቻለሁ። አንድ አይነት ሙሙ ነው ያላችሁ። እንዲህ ወደ ጎን የተሰነጠቀ የለም። ሁላችሁ እንደዚህ ምን ተለይቶ ነው አንቺ ወንድ ደግሰሽ የምታገቢው? ምን ተለይቶ? እኔ ሲመስለኝ የዛች ልጅ ወደ ጎን ነው። በቃ ግደሉኝ እንጂ አንድ አይነት ግደሉኝ። የኔ ወደ ጎን ነው ብለዋለች ለሰውየው። በቃ የኔ ወደ ጎን እንጂ እንደሌላው ወደ ታች አይደለም ብራዘር ምናምን ነገር በላ ምናምን ነገር ፏፈሽ አድርገዋለች። እና ያ ይመስለኛል ያንን ያህል ስጦታ ለሽምግልና የሚያስልኩ ሴቶች አይቻለሁ ኢትዮጵያ ላይ። ሶ ፕራድ ዩ። በቃ ቤተሰብ አስከብረሽ አንቺም ተከብረሽ ዓለም ብሎ 60 ሚሊዮን ብር ነው ለሽምግልና ያወጣ። እንደዚህ አይነት ሴቶች እኔ በጣም አክባሪ ነኝ። ቃል ለመናገር እንደዚህ አይነት ሴትን ቃል የመናገር ሞራል የለኝ። ግባሶች ደግሞ አሉ። ግባሱ የራሳቸውን ቫልዩ የማያውቁ። እኔ አሁን የአረብ ሀገር ያሉትን የማልፈርድባቸው ለምንድን ነው? ማዲያም ትጠገርራቸዋለች። የሚያናግሩት ሰው የለም፣ አብረው የሚሆኑት ሰው የለም። ሌላ ቦታ ሄደው የሚገናኙበት ምንም ሚንስ የለም። ስለዚህ የሴት ልጅ እድሜ ደግሞ እንዳልከው ይጭራል። የወንድ ልጅ እንዲያውም ሲበስል ስለሚጭር በዛ ድንጋጤ ይመስለኛል
የሆነ ሰውን በቃ ኢምፕረስ አድርገው አግብተው እንዲያርጌለት በውለታ የሚመጣ ትዳር በጣም ከባድ። ወንድ ልጅ ሲወድሽ እንጂ አንቺ ስትወጁ ምንም ጥቅም የለው። ወንድ ልጅ ከወደደሽ ካፈቀረሽ ተጠቃሚ ነሽ። የኔ እናት በጣም ተጠቃሚ ነሽ። ለአንቺ አርጎ የማይጨርሰው ነገር አለ። አንቺ ወደሽው ግን ምን ላርግልህ ካልሽው ማዘር እንዲያ ነሽ እኮ። ከእናቱ ቤት ወጣ እናቱ ቤት ገባ። ማዘር ጋር ሽሮም ይበለዋል ምኑንም ያደርገዋል። እንደ እናቱ ተንከባከብሽው። እንዲያውም ከመንግስት ቤት ወይ ከቀበሌ ቤት አውጥተሽ ጥሩ ቤት ሰጠሽው። እንዲያውም ማዘርዬ ቢልሽ ራሱ ያዋጣዋል። እንዲያውም ስምሽ መቀየር አለበት። ማሚ ነው ማለት ያለበት፣ ማዘርዬ ነው ማለት ያለበት። ይሄ ወንድ በጣም ጥሩ ጥያቄ። ሴት ልጅ ጥሎሽ አድርጋ ካገባች ባል እንጂ ሚስት አይደለችም እያልኩ ነው ሳብዬ፣ ከሰማሽ ዘግብኝ እስቲ ድጋሚ። አሁንም ደግመዋለሁ። ሴት ልጅ ጥሎሽ ጥላ ካገባች ባላት። ተሳስቻለሁ? እኔ እስከማውቀው ጥሎሽ ጥሎ የሚያገባ አይዶን ነው። ዘመኑ ተቀይሮ ሊሆን ይችላል። ጥሎሽም ጥሎ የሚያገባ ምንም አድርጎ የሚያገባ ወንድ ልጅ። ሴት ልጅ ጥሎሽ ጥላ የምታገባ ከሆነች ባለች ሚስት አይደለች። እኔ ማድረግ አለባችሁ ብዬ የማስበው ሴቶች አሁን አረብ ሀገር ስትኖሩ ቻፓችሁን ያዙ። ለቤተሰብ ትንሽ እየላኩ ገንዘቡን ያዙት። ከተወሰነ ዓመት በኋላ ገንዘቡን ይዛችሁ ገብታችሁ ቢዝነስ ሰርታችሁ ገስቧል። ፀጉር ቤትም ይሆናል፣ ሜካፕ ቤት ሊሆን ይችላል። የሆነ ቤት ብቻ ከፍታችሁ እየኖራችሁ ህይወታችሁን። ለምን የአረብ ሀገር ኑሮ ቆሻሻ ኑሮ ነው። ለሴት ልጅ አይመችም። ለሴት ልጅ አይሆን። ምን ይሆናል? የማዳም ሰራተኛ ነበርሽ፣ ሸቃቀልሽ፣ ሀገር ትሄጃለሽ። ከዛ ገስቧል የሆነች ቢዝነስ ተፍተፈት ያለሽ ጎበዞች ናችሁ። ከሽ በኋላ ትታያለሽ።